እንደምን አላችሁ? ደህና ከርማችኋል? ስም የተባረከ ይሁን። ዛሬ የማረውን የነገረ ክርስቶስ ያጌታ የመጨረሻውን ሐሳብ ጠቅለል ለማድረግ ሞክራለሁ። በጣም እንደሚታወቀው በጣም ሰፊ ነው። እንዝለቅ ካልን አንድ አመት ማረው እንችላለን። በዚሁ ጥርጥር ያደረግን አንኳር ነገር እያወራን ነው። በዚህ ጭብጥ ራሳችንን እንድናስተካክል ከዛም ደግሞ መጽሐፍት እንድንመረምር ልበሰፊዎች ነበሩ። ቃሉ ይሄ ይሆንን ብለው ዕለት ምን ያደርጉ ነበረ? ለቤሪያ ሰዎች ልባችን ሰፊ ከሆነ እግዚአብሔር በብዙ ነገር ይባርከናል ብዬ አምናለሁ። አንድ ቃል አንብብና አጭር ጸሎት ጸልየን ወደ ዛሬው ትምህርት እንዘልቃለን። መግቢያ ላይ ያነበብኩት ስላችሁ ከሆነ የእግዚአብሔርም ልጅ እንደመጣ አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ላይ የእግዚአብሔር ልጅ እንደመጣ እውነተኛ የሚሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን እውቀት መኖር። ከዛስ እርሱ ልጁ ኢየሱስ ክርስቶስ ነው። እሱ እውነተኛ አምላክና ዘላለም ሕይወት። ስለዚህ የክርስቶስ ያለን እውቀት እውነተኛ አምላክ ደግሞ የሕይወት ምንጭና መገኛ መሆኑ ሲገባን ክርስትናችን ውበት ይኖር። የምናመልከው ጌታ ማን እንደሆነ በአግባብ ካላወቅን ምላሻችንም በዛው ልክ ነው። ስለዚህ እግዚአብሔር በዚህ እውነት እንደሚባርከን አምናለሁ። በተማርነው እውነት ጸንተን በብዙ መረዳት ወደፊት እንድንገሰግስ ጌታ እንዲረዳን ያስፈልጋል። አጭር ጸሎት እንጸልይ። ጌታ እንዲያስተምረን። ልዑል አምላክ እግዚአብሔር ሆይ ስለዚህ ቀን በጌታ በኢየሱስ ክርስቶስ ስም እናመሰግናለን። አንተ በዚህ ቀን ደግሞ በመካከላችን እንድታልፍ በመንፈስ እንድታልፍ ደግሞም ጌታ ሆይ የቃል ደጆች ተከፍተው ማወቅ የሚገባን እንድናውቅ አንተን ባወቅን ቁጥር እውነተኛ የሕይወት ምንጭ እውነተኛ አምላክ የሕይወት መገኛ አንተ እንደሆንክ ሲገባን ለአንተ ያለን መገዛት ይጨምራልና በአንተ ውስጥ እንዳለን አንተ የሕይወት ምንጭ እንደሆንክ አውቀን ከአንተ ጋር እንድንኖር ልትረዳን ጸልያለሁ። ሰሚም ለተናጋሪም ጸጋ የምትሰጥ አምላክ በመካከላችን ጸጋ ውበትና ክብር ተገኝ በጌታ በኢየሱስ። ባለፈው ሳምንት የጌታን የኢየሱስን ኃጢአት አልባነት ለማየት ሞክረን ነበረ። ከተሰጎው ውስጥ ኢየሱስ በምድር ላይ ሲመላለስ ኃጢአት አልባ ነበረ፣ ከኃጢአት የጸዳ ማንነት ነበረው የሚለውን አይተናል። ከድንግል ማርያም መወለድና ያለ ኃጢአት መኖርን ስንመለከት ከድንግል መወለድ እንግዲህ ሙሉ ሰብአዊነትና የመለኮት ተነሳሽነት ያለበት እንደሆነ አንስተን ነበረ። የክርስቶስ ያለ ኃጢአት መኖርን ደግሞ ስናነሳ በተለይ ሊበድል ይችል ነበር ወይስ ሊበድል አይችልም ነበር የሚል ክርክሮች አሉ። በሁለቱም መልኩ ብናነሳ ኢየሱስ ክርስቶስ ሊበድል ይችል ነበር ወይስ ሊበድል አይችልም ነበር የሚለው ክርክሮች አንስተን ነበረ። ኢየሱስ ፍጹም አምላክ በመሆኑና አምላክ ደግሞ በክፉ ሊፈተን ስለማይችል ሊበድል አይችልም ነበር የሚለው አንደኛው ወገን ነው። ሌላው ደግሞ ኢየሱስ ሊበድል ባይችል ኖሮ ፈተናው ወደ እርሱ ሊመጣ አይችልም ነበረ ነው። ይህን ሐሳብ ስንጠቀልል ያሉት ሲላችሁ ከሆነ የክርስቶስ ያለ ኃጢአት መኖር ትርጉም ያለው ጉዳይ ነው። እኔና እናንተን ከኃጢአት ነፃ ለማድረግ የሚችል መስዋዕት እንዲሆን ያስቻለው ኢየሱስ ክርስቶስ ኃጢአት አልባ የሆነ ሊቀ ካህን መስዋዕት መሆኑ ነው። በብሉይ ኪዳን ዘመን ለእግዚአብሔር የሚቀርብ መስዋዕት ከበደል የነፃ ነበረ፣ እንከን የሌለው ነበረ። ኢየሱስ ክርስቶስም ስለኛ መስዋዕት ሆኖ የእግዚአብሔርን ቁጣ ገለል ለማድረግ የሚያስችል ንጽህና ነበረው። ይህን ሐሳብ አንስተን ነበር። በተለይ መጽሐፍ ቅዱሳዊ መሰረቶቻችንን ዕብራውያን ምዕራፍ 4:15 ላይ፣ አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 ላይ፣ ሁለተኛ ቆሮንቶስ ምዕራፍ 5:21 ላይ አንስተን ነበር። በነገር ሁሉ እንደኛ የተፈተነው ነገር ግን ኃጢአት የለበትም፣ እርሱ ኃጢአት አላደረገም፣ ተንኮል በአፉ አልተገኘም፣ ኃጢአት ያላወቀው ልጁን የሚሉትን ሐሳቦች አንስተን ነበር። ስለዚህ የክርስቶስ ያለ ኃጢአት መኖር መጽሐፍ ቅዱሳዊ መሰረቶቹ መለኮታዊ ባህሪው ከድንግል ሲወለድ ያለ ኃጢአት ሆኖ መወለዱ፣ የኃጢአት ባህሪ ያለመተላለፉ፣ ደግሞ ለአባቱ ፍጹም ታዛዥነት የቀረበለትን ፈተና ሁሉ ምን አድርጓል? በታዛዥነት አሸንፏል ብለን ነበር ያነሳ ነው። የክርስቶስ ያለ ኃጢአት መኖር ዓላማው ምንድን? ለምንድን ነው ክርስቶስ ፍጹም ሲንለስ ሆኖ የኖረበት ወይም የተገለጠበት የተመላለሰበት ዋነኛ ዓላማው ምክንያቱ ምንድነው ስንል 5 ነገሮችን አይተን ነበር። አንደኛው
ለኃጢአት ፍጹም መስዋዕት ለመሆን፣ ሁለተኛው የእግዚአብሔርን ጽድቅ ለመፈጸም አይደለ? በአንዱ ሰው አለመታዘዝ ብዙዎች ኃጢአተኞች ሆኑ። ደግሞ እንዲሁ ደግሞ በአንዱ መታዘዝ ብዙዎች ምን ያደርጋሉ? ይጸድቃሉ ስለሚል እኛ ጽድቅ እንድንካፈል ኢየሱስ ክርስቶስ የእግዚአብሔር ጽድቅ ለመፈጸም ሆኗል። ሶስተኛ ነሳ ነው የእግዚአብሔር ፍጹም ማንነትን ለመግለጥ ነው። እኔን ያየ አብን አይቷል። ክርስቶስ ፍጹም መለኮት ስለሆነ በምድር ላይ ሲመላለስ የእግዚአብሔርን ሆሊነስ ቅድስና ያሳያል። እግዚአብሔር ቅዱስ እንደሆነ እርሱ ምንድነው? ቅዱስ ነው። እኔን ያየ አብን አይቷል ማለት ክርስቶስ ያለ ኃጢአት ነበረ። በጣም የሚገርመኝ ተቃዋሚዎቹ ሳይቀር ስለ ኃጢአት ከሰውት አያውቁም። እናንተ መካከል ስለ ኃጢአት የሚከሰኝ ማን ነው? አንድስ እንኳን አልተገኘም። እንዲህ አስቡት። እንደው ፈብሪኮ እንኳን ይነገራል እኮ ምጠሉት ከሆነ አንድ ሰው አልደፈረም። ምክንያቱም እሱ መለኮት ነው። እርሱ ከኃጢአት የጸዳ ማንነት ያለው ተሰግኦ ነው። ፍጹም አምላክ ነው፣ ፍጹም ሰው። አራተኛው ክርስቶስ ሰው ፍጹም ኃጢአት አልባ ሰው የሆነበት ምክንያት ፍጹም ሊቀ ካህናችን እንዲሆን ነው። ሊቀ ካህኑ ወደ ቅድስተ ቅዱሳኑ መግባት የሚችለው በንጽህና ነው። ስለ ራሱና ስለ ሕዝቡ ኃጢአት መስዋዕት አቅርቦ ከነጻ በኋላ ነው ቅድስተ ቅዱሳኑ የሚገባው። ክርስቶስ ኢየሱስ እኛን ይዞ እግዚአብሔር ወደሚገኝበት ክብር ሙላት ውስጥ እንዲገባ ምን መሆን ያስፈልገዋል? ኃጢአት አልባ ንጹህ መሆን ነበር። እሱ ንጹህ ስለሆነ እሱ የቤተ መቅደሱን መጋረጃ ተነጠቀልን፣ ተረተረልን፣ ከእርሱ ጋር አብረን መግባት ሆነልን። እግዚአብሔር የተባረከ ይሁን። ሌላው ያነሳነው መጨረሻው ለአማኞች አራያ ለመሆን ፍለጋውን ትቶልን ሂዷል። መጽሐፍ ሲናገር በአንደኛ ጴጥሮስ ምዕራፍ 2:21 ላይ የተጠራችሁለት ለዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ምሳሌን ትቶላችሁ ስለ እናንተ መከራን ተቀብሏል። ኃጢአት አላደረገም፣ ተንኮል ባፉ አልተገኘበትም ብሎ አንስቷል። ስለዚህ ኢየሱስ በምድር ላይ ሲመላለስ ፍጹም ኃጢአት አልባ የነበረ አምላክ እንደሆነ መጽሐፍ ይነግራል። ዛሬ የምናነሳው ተዋህዶን ነው። ሃይፖቴሲስ ዩኒየን የሚባለው ተዋህዶ ማለት ሁለቱ መለኮታዊ ባህሪና ሰዋዊ ባህሪ በክርስቶስ መኖር። ምንድነው ዓላማው? እንዴትስ ነው የሚኖሩት? ያው እንግዲህ ትንሽ ስነ መለኮት ነው ማወራው፣ ግን የክርስትና መሰረት ነው። ክርስቶስ ማን ነው ሲባል በጣም የሚወዛገብ ዓለም አለ። ይህ ክፍል የክርስቶስ ጥናት ወይም የክርስቶሎጂ ማዕከል ነው። ክርስቶስ ሰው የሆነበትና ክርስቶስ መለኮት የሆነበት የሁለቱ መገናኛ ነው። ምን ማለት ነው? መለኮት ከዘላለም ነበረ። መለኮት ሰውነትን ጨመረ። ሰውነት ሲጨምር ሁለት ባህሪያቶች በአንዱ በክርስቶስ ተገኙ። ምንና ምን ባህሪ? ሰዋዊ ባህሪና መለኮታዊ ባህሪ። ይሄ ነው ሃይፖቴሲስ ዩኒየን የምንለው ወይም ተዋህዶ። የሁለቱ ባህሪያት በአንዱ ማንነት ውስጥ መኖር። ይህ ቃል እጅግ ጥልቅ የሆነውን መለኮታዊ ሚስጥር ማለትም አምላክና ሰው በአንድ አካል መዋሃዳቸውን ወይም አምላክና ሰው የሰው ማንነት በአንድ ሰውነት መኖራቸውን የሚያሳየን። በጣም የሚገርመው እግዚአብሔር ሚስጥረስ ነው። እግዚአብሔር ምንድነው? ሚስጥራዊ አምላክ ነው። ይኸው ተመራምራችሁ የማትደርሱበት ግን ለኛ በሚገባ ልክ ሲምፕል ሆኖ የመጣ አምላክ። አሜን በሉ ባካችሁ። ልደርሱበት እኮ አትችሉም። ይህ ትራንሰንደንት ነው፣ ምጡቅ ነው። እግዚአብሔር ግን ደግሞ ኢመነንት ነው። በጣም ቀረበን አይደለ? እግዚአብሔር አማኑኤል ሆነ። አሜን አትሉ? አማኑኤል ሆነ ማለት በመጀመሪያ ቃል ነበር፣ ቃል በእግዚአብሔር ዘንድ ነበር፣ ቃል እግዚአብሔር ነበረ፣ ከእግዚአብሔር ጋር ነበር። ይሄ ፕሬኤግዚስተንስ ኔቸሩ ከዘላለም መለኮት ነው። እዛ ወረደና ቃልም ሥጋ ሆነ፣ ጸጋና እውነት ተሞልቶ በእኛ አደረ ማለት በሰው መካከል አደረ። አምላክ ሰው ሆነ ማለት ነው። ሃሌሉያ! ይህ በጣም ጥልቅ ምስጢር ነው እያወራኋቸው። ኢየሱስ ክርስቶስ ይሄ ተዋህዶ የምንለው የመጀመሪያው ነገር ምን ማለት ነው ስንል ኢየሱስ ክርስቶስ በአንድ አካል ውስጥ ፍጹም አምላክና ፍጹም ሰው ሆነ ማለት ነው። ተዋህዶ አምላክ በእኔና በእናንተ ቁመና ውስጥ አደረ። ከዘላለም
መለኮት ከዘላለም ነው፣ መነሻ የለውም። የክርስቶስ አካል ግን መነሻ አለው። መቼ የተነሳው? ከድንግል ማርያም ሲወለድ። በዚህ ሰው በሆነው ማንነት ውስጥ መለኮት አብሮ አደረ። ስለዚህ ተዋህዶ ወይም ሃይፖቴሲስ ዩኒየን የምንለው የትምህርተ መለኮት ትምህርት የሚያመለክተው ኢየሱስ ክርስቶስ አንድ አካል ወይም አንድ ሃይፖቴሲስ ነው ያለው አንድ ሲሆን ሁለቱም ሙሉ ባህሪያት ደግሞ መለኮታዊና ሰብአዊ ባህሪያት በዚህ አንድ አካል ውስጥ ተዋህዱ ወይም አብረው ኖሩ። ተዋህዱ ማለት ተቀላቀሉ አይደል? ወደ ኋላ አነሳዋል። እነዚህ ሁለት ባህሪያቶች አልተዋዋጡም፣ አልተማጠጡም፣ አልተቀላቀሉም፣ አልተለያዩም። ስለ መለኮት ነው ብያቸዋል። በቤተ ክርስቲያን ታሪክ ውስጥ የተቀመጠው ሙለት ይሄ ነው። ሁለቱ ባህሪያት የማይዋሃዱበት ምክንያት አለ ማለት ቶታሊ አንዱ አንዱን የማይወጥበት፣ አንዱ ከአንዱ ደግሞ አይነጠልም፣ አንዱ ከአንዱ ጋር አይቀላቀልም፣ አንዱ ሌላውን አይመጣውም። ሁለቱ ባህሪያቶች ሳይዋሃዱ፣ ሳይቀላቀሉ፣ ሳይዋጡ፣ ሳይማጠጡ በአንድ አካል ውስጥ ይኖራሉ። ሃይፖቴሲስ ዩኒየን ማለት ወይም ተዋህዶ ማለት ይሄ ነው። በአንድ አካል ውስጥ ሁለት ማንነት ሲኖር ይህ ሚስጥር ነው። እግዚአብሔር እንዴት አደረገው? በቃ እኛን ስለወደደ። ሃሌሉያ! ስለወደደን እንጂ እኮ መለኮት እስኪያስቡት በእናንተ ልክ አንድ ሰው የሚሞት በአካል የለበሰ በስጋና በደም የተካፈለ በሆነ በመካከለኛው ምስራቅ ኢየሩሳሌም የሚባል ቤተልሔም የተወለደ አንድ ግን ያ ተራ ሰው ሳይሆን ደግሞ ምን የተሸከመ ነው? መለኮት ከዘላለም የነበረ። ሁለቱ ባህሪያቶች ነበሩ። ክርስቶስ ሲመላለስ መለኮትም ነው ሰው። ሁለቱ ባህሪያቶች አሉ። ግን መለኮታዊ ባህሪውን በክብሩ በፈቃዱ ምን አድርጎታል? ጋርዶታል። ወይም ደግሞ መለኮታዊ ባህሪው ቢገለጥ ማንም አይቆምማ። እርሱ ማንም ሊያየው በማይችል ታላቅ ብርሃን ውስጥ ይኖራል። እንዴ እዚህ ላችኋል። በዮሐንስ 8 ላይ ኢየሱስ ሊይዙ ሲመጡ አንተ ነህ ሲሉት እኔ ነኝ እኔ ያሂኑ ወደቁ። መለኮትነት ትንሽ ቃል እኮ ነው። እኔ ያህዌ ነኝ ሲል ማንም ፊት መቆም አልቻለም። መካከላቸው መለኮትነቱን በፈቃዱ ነው የጋርደው፣ ግን አላጣው፣ አልተወው። ከተወውማ የክርስቶስ ኢየሱስ መስቀል ላይ ሞተልን ተራስ ይሆናል። ለዚህ እኮ ነው ሐዋርያት ሥራ ምዕራፍ 20 ላይ ሲናገር በገዛ ደሙ የዋጃትን የእግዚአብሔርን ቤተክርስቲያን ያለው። ስለዚህ መስቀል ላይ የሞተልን ፍጹም ሰው ፍጹም መለኮት የሆነው ኢየሱስ ክርስቶስ የሞተልን ተራሱ አይደለም። አንዳንዶች እንደሚሉት መስቀል ላይ ሲሞት መለኮት ተነጥሎታል፣ ስለዚህ የሞተው ኢየሱስ የሚባለው ብቻ ነው። አይ አይደለም። የሞተልን ኢየሱስ ክርስቶስ። በመርህ ደረጃ መለኮት አይሞትም። እንኳን መለኮት ነፍስና ስጋም እንኳን መንፈስም አይሞትም አይደል? ስጋ ወደ አፈሩ ነፍስና ወደ አምላካቸው አይሞቱም። እነሱም ግን የሞት ማን ሞተ ነው የሚባለው? ወንድዬ ሲባል ነፍስም ስጋ ምናምን ሁሉም ተነጣጥለዋል። የሆነ ነገር ተፈጥሯል። ስለዚህ የሃይፖቴሲስ ዩኒየን የምንለው በአንዱ በክርስቶስ ማንነት ውስጥ ሁለት ነባዮች አሉ ማለት መለኮታዊ ነኝነትና ስጋዊ ነኝነት አለ። ሁለቱም የየራሳቸው መገለጫዎች አሉ። መጽሐፍ ቅዱሳዊ መሰረቶቻችን ምንድን ናቸው? ለዚህ ስናነሳ ዮሐንስ ወንጌል ምዕራፍ 1 ቁጥር 1 እና ቁጥር 14 ማየት ይችላላችሁ። በመጀመሪያ ቃል ነበረ፣ ቃልም እግዚአብሔር ነበርና ቃልም ስጋ ሆነ፣ ጸጋን እውነትን ተሞልቶ በእኛ። ሌላስ ቆላስይስ ምዕራፍ 2 ቁጥር 9 ላይ በእርሱ ይላል፣ ስለ ክርስቶስ እያወራ ይመጣና በእርሱ የመለኮት ሙላት ሁሉ በሰውነቱ ተገልጦ ይኖራል። ይህ ይኖራል የሚለው ካቶይኮይ የሚል የግሪክ ቃል ምንድነው? ቋሚ ኗሪ ነው። ሄደት መጣ የሚል አይደል። መለኮትነቱ ምንድነው? ሲቋሚ ኗሪ ይበሉ፣ ቋሚ ኗሪ። በክርስቶስ ውስጥ በኢየሱስ ክርስቶስ ውስጥ መለኮት ምን ነበረ? ቋሚ ነው። ሁሌም ከተጸነሰበት ቀን ጀምሮ እስከ ለዘላለም እነዚህ ሁለት ባህሪያቶች ሳይነጣጠሉ ሳይለያዩ ነው የሚኖሩት። በፊት ሰዋዊ ማንነት አልነበረውም። በተሰጎ ግን ምን ጨመረ? በመለኮት ላይ ሰውነትን ጨመረ። እነዚህ ሁለት ባህሪያቶች ነው ሃይፖቴሲስ የሚለው እስከ መጨረሻ የሚቀጥል ሁለት ባህሪያቶች አሉ። ሌላኛው ዕብራውያን ምዕራፍ 2 14 17 የምታገኙት ነው። ልጆቹ በስጋና በደም ስለሚካፈሉ እርሱ ደግሞ በሞት ላይ ስልጣን ያለውን ዲያብሎስ ላይ
በሞቱ እንዲሽር በስጋና በደም እንዲሁ ተካፈለ። ስለዚህ አምላክ ምን ሆኗል? ማን ነው? ሰው ሆኗል። በስጋና በደም ተካፈለ። ስጋም የሚመስል ማንነት ነበረው አይደለም መጽሐፍ የሚለው ስጋ ሆነ ነው የሚሉ ስላሉ ክርስቶስ የሚያስተምሩት ሰው አልነበረም እኮ ሰው የሚመስል። ይሄ ድነታችንና የክርስቶስን አቶንመንት ወይም ደግሞ የስሬት ስራ ለማቃለል የሚነሱ አስተሳሰቦች። ይህን አስተሳሰብ ሁለተኛ ምናሳው የኬልሴዶን ጉባኤ ነው። በኬልሴዶን ጉባኤ 451 ላይ ከዚህ ትምህርት ጋር ተያይዞ የናሬስን ትምህርትና የኖስም ትምህርት ለመምጣት የተነሳ ሐሳብ ነበር። ይህ መሰረታዊ ትምህርት በ451 በኬልሴዶን ጉባኤ በይፋ ተደንግጓል። ጉባኤው የክርስቶስን ባህሪ የሚያጣምሙ የሚከተሉትን የስተት ትምህርቶች ነቅሶ አውጥቶ አውግዟቸዋል። አንደኛው አርዮስነት ነው። 450 ላይ ከተወገዘው አርዮስ ታውቃላችሁ 3:25 ላይ ተወግዟል። እንደገና ደግሞ 450 ላይ ተወግዟል። የአርዮስ አስተምሮ ኢየሱስ ክርስቶስን ፍጡር የማድረግ ዝንባሌ ስለነበረው የክርስቶስን ፍጹም አምላክነት የካደ ስለነበረ ይሄ ጉባኤ ውግዝ ከማሪዎስ ብሏል። አርዮስን አውግዞታል ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ነው፣ ደግሞ ምንድነው? ፍጹም አምላክ። ንስጥሮስ የተባለው ሰው ደግሞ ተነሳና ክርስቶስን ወደ ሁለት አካላት ከፈለ። ማለት ከዘላለም አምላክ ነው፣ ሰውነትን ደርቧል። ሁለቱንም ተቀብሏል ንስጥሮስ። በነገራችን አምላክነትንም ሰውነት ተቀበለና ሁለቱ ሲኖሩ ግን ሃይፖቴሲስ ዩኒየን ላይ ሲመጣ ኢየሱስ ክርስቶስ ሁለት አካልና ሁለት ባህሪ ነው። ሁለት አካል መለኮታዊ አካልና ባህሪ አለ፣ ሰውና ባህሪ። ይሄ ማለት ክርስቶስና ሰውን ምን አደረገ ማለት ነው? ነጠለ ማለት። ይሄም ተወግዟል። ሌላው አውጣኪ የሚባለው ያነሳው ትምህርት ነው። ይሄ ሞኖፊሳይት የሚባለው ነው። ሞኖፊሳይት የሚባለው ሁለቱን ባህሪያት ቀላቅሎ ወደ አንድ የለወጠ ነው ነው። ይሄም ተወግዟል። እግዚአብሔር ልጅ ኢየሱስ ክርስቶስ ከዘላለም አምላክ ነበረ። ወደ ምድር ሲመጣ ሰውነትን ጨመረና መለኮትና ሰው ተቀላቅለው አንድ ኔቸር ተፈጠረ። ይሄ ደግሞ ሌላ ስህተት ነው። እግዚአብሔር ምን አያደርግም? አይለወጥም አይደል? ይሄ ዶክትሪናችን ነው፣ መጽሐፍ የሚያስተምረን ነው። ኢየሱስ ክርስቶስ ትናንትና ዛሬ እስከ ለዘላለም ነው ያው አይለወጥም ማለት ነው። አንቸንጅብል ነው፣ አይለወጥም። ይሄኛው ባህሪ ግን ምን ያመጣዋል? ሁለቱ ባህሪያት ተቀላቅለው ሌላ ኔቸር ከያዘ እግዚአብሔር ምን አደረገ ማለት ነው? ተለወጠ ማለት ነው። ክርስቶስ ተለወጠ ማለት መለኮት ያልሆነ ሰው ያልሆነ ሌላ ሶስተኛ አካል ተፈጠረ እንደማለት ነው። ይሄም በትምህርቶቹ ተወግዟል። እንግዲህ በዚህ ጉባኤ ላይ በኬልሴዶን ድንጋጌ አራት እውነቶች በደንብ ግልጽ ሆነው ወጡ ማለት ነው። ስለ ሃይፖቴሲስ ሲነሳ አንደኛው ምንድነው ያለው? ኢየሱስ ክርስቶስ በአንድ አካል ሁለት ባህሪ ያለ መቀላቀል፣ በባህሪያት አይቀላቀሉም ማለት ሲደነገግ ያለ መቀላቀል፣ ከዛስ ያለ መለወጥ፣ ባህሪ አይለውጥም። ልክ ንስጥሮስ እንዳለው ወይም አውጣኪ እንዳለው ሳይሆን ባለ መቀላቀል፣ ባለ መለወጥ፣ ባለ መከፋፈል። ከከፋፈለ ማን ያደረገው? አውጣኪ ነው አይደል? ከከፋፈለ ማን ነው? ንስጥሮስ ነው ያደረገው። ከቀላቀለ አውጣኪ ነው። ስለዚህ ሁለቱም የመታ ነው። ያለ መከፋፈል፣ ያለ መለዋወጥ፣ ያለ መቀላቀል፣ ያለ መለያየት፣ ሁለቱ ባህሪያት በአንዱ በክርስቶስ ውስጥ። ስለዚህ ሃይፖቴሲስ ማለት አንድ አምላክ ሁለት ባህሪ በውስጡ ያለ ሰዋዊ ባህሪና መለኮታዊ ባህሪ። እነዚህ ባህሪያቶች አይቀላቀሉም፣ አይለዋወጡም፣ አይከፋፈሉም፣ አይዋጡም፣ አይማጠጡም በአንዱ በክርስቶስ አካል ውስጥ። ስለዚህ የተዋህዶ ወይም ሃይፖቴሲስ ለደህንነት ያለው አስፈላጊነት ምንድን ነው ካላችሁ፣ በጣም ይህን የምናነሳው የክርስቶሎጂ ማዕከል ነው እያልኳችሁ። ተዋህዶ ረቂቅ ቴዎሎጂ ብቻ ሳይሆን ለደህንነታችን ትምህርት ወይም ለሶትሮሎጂ ለምንለው በጣም መሰረታዊ ነው። የኔና የእናንተ ድነት የእነዚህ ሁለት ባህሪያት በክርስቶስ መገኘት ጋር የተያያዘ ምን ማለት ነው? አንደኛው አምላክ ብቻ ማዳን
ይችላል። ይሄ ማለት ደህንነት መለኮታዊ ጅምርን ይጠይቃል ማለት ከኔ በቀር መድኃኒት የለም ብሎ። ስለዚህ መድኃኒት እንድናገኝ አምላክ ስለኛ ምን ማድረግ ነበረበት? መውረድ ነበረበት። የገዛ ክንዱ መድኃኒት አመጣለት አይደል የሚለው? ከኔ በቀር ሌላ መድኃኒት የለም። አየ፣ ተመለከተ፣ ተከፋ፣ አዳኝ እንደሌለ ባየ ጊዜ የገዛ ክንዱ ምን አረገለት ነው የሚለው? መድኃኒት አመጣል። ስለዚህ ድነታችን ከመለኮት ጋር የተያያዘ ነው። ክርስቶስ ፍጹም አምላክ ባይሆን ኖሮ መስዋዕትነቱ የዓለምን ኃጢአት ለመሸከም የሚያስችል ዘላለማዊ ዋጋ ባልኖረው ነበር። ስለዚህ ነው ሁለቱ ባህሪያት በአንድ በመሆን ነው የኔና የናንተ ኃጢአትን ፈጽሞ ከመንገድ ለማስወገድና በእኛና በእግዚአብሔር መካከል የነበረውን ጠብ ለማስታረቅ የሚያስችል ብቃት ያገኝ። ስለዚህ ኢየሱስ ክርስቶስ ፍጹም ሰው ብቻ ሳይሆን ፍጹም መለኮት ነው። ለዚህ ነው የዋጀን በመስቀል ላይ ሆኖ። ያለ መለኮት ድነት የሚባለው ነገር አይኖርም። እነዚህ ሁለት ነገሮች በጣም ወሳኝ ነው። ሁለተኛው ሰው ብቻ የሰውን ልጅ ሊወክል ይችላል። ምን ማለት ነው? እውነተኛ ተተኪ መሆን የሚችለው እውነተኛ ሰው ብቻ ነው። ወይም ሳብስቲት ዴዝ የሚባለው ስለኛ ምትክ ሆኖ የሚሞተው መልአክ አይደለም። መለኮት ብቻውንም አይደለም። ምክንያቱም በባህሪው መለኮት ምን ሊያደርግ አይችልም? ሊሞት አይችልም። ስለዚህ መለኮት ስለኛ መስዋዕት እንዲሆን ሰውነትን መጨመር አለበት። ሊሞት የሚችል የሰው ማንነት ሊኖረው ይገባል። አሁን ሞት የሚገባው እኛ ነን። ኃጢአት የሰራ አዳም ነው። በአዳም ምክንያት ሞት ወደ ሰው ሁሉ ደርሷል። የእግዚአብሔር ቁጣና ፍርድ በእኛ ላይ አለ። ከዚህ ቁጣ ነፃ እንድንሆን መድኃኒት ያስፈልገናል። መድኃኒቱ ደግሞ ሞትም በሞት ነው። ደም ሳይፈስ ስሬት የለም። ስለዚህ ለኔና ለናንተ ሞት ምትክ አስፈልጓል። የእንስሳ ደም ነፃ ሊያደርገን አልቻለም። የእንስሳ ደም ከእግዚአብሔር ቁጣ ሊያተርፈን አልቻለም። ስለዚህ አርነት እንድንወጣ ነፃ እንድንወጣ ስለኛ ምትክ ሆኖ የሚሞት አስፈለገ። ያ ምትክ ማን ነው ካላችሁ ኢየሱስ ክርስቶስ። ሃሌሉያ! ክርስቶስ ስለኛ ሞተ። ምትክ መሆን ስላስፈለገው ሰው ጨመረ። በመለኮትነት ላይ ሰው ጨመረ። ሮሜ ምዕራፍ 5 18-19 የሚነግረን ነው። ሁለተኛው አዳም በመሆን አዳም በወደቀበት ድል አደረገ። እሱ ኃጢአት የሌለበት ክርስቶስ ስለኛ መስዋዕት ሆኖ ምትክ ሆኖ በእግዚአብሔር ፊት ታየልን። አሁን እኛ ነፃ ነን። ማን? ክርስቶስ ታይቶልናል። እሱ በእግዚአብሔር ፊት ንጹህ ነው። ታዲያ ፍጹም አምላክ የሆነው መድኃኒት እሱ ነው፣ ሶርሱና አንቀሳቃሹ። መድኃኒት ደግሞ የሚያስፈልጋቸው መድኃኒት እንዲያገኙ በእነሱ ምትክ የሚሞት ሰው አስፈለገ። ስለዚህ ስጋን አዘጋጀህልኝ ተብሎ እንደተጻፈ መለኮት ሰውነትን ጨመረና ፍጹም ሰው ፍጹም አምላክ ሆነ። እነዚህ ሁለት ባህሪያቶች መጋራት አለበት ክርስቶስ ስለኛ ምትክ ነው። ለዚህ ነው አንደኛ ጢሞቴዎስ ምዕራፍ 2:5 ላይ እንደዚህ ይላል፣ በእግዚአብሔርና በሰው መካከል ያለው መካከለኛ አንድ ነው፣ እርሱም ይልና ሰው የሆነው ክርስቶስ ኢየሱስ ነው። አሜን። ደስ ይላል። ሰው የሆነው ክርስቶስ በጣም የማያፍርበት ሁሌ የሚጠራው የሰው ልጅ የሚለውን ድምፅ ይወደዋል። ሰው የሆነው ኢየሱስ ነው አለ ጳውሎስ። ክርስቶስ መለኮታዊ ስሙ ሲሆን ተቀባ፣ የተቀባ ማለት ሲሆን መሲህ የሚለው የሚያሳይ ሲሆን ኢየሱስ ደግሞ ሰውነቱን የሚገልጽ ስሙ ነው። ስለዚህ ሰው የሆነው ኢየሱስ ክርስቶስ አምላክና ፍጹም ሰው ኢየሱስ ለኛ መስዋዕት ሆኖ ሞቷል። ያለ ተዋህዶ ወይም ያለ ሃይፖቴሲስ ዩኒየን እነዚህ ሶስት መሰረታዊ የደህንነት እውነቶች በእኛ ህይወት ሊፈጸሙ አይችሉም። ስለዚህ የሶስቱ መገናኘት ሶስት አንኳር ነገር በህይወታችን ነው። አንደኛው ተቅለላ፣ አንደኛ እውነተኛ ምትክ አግኝተናል። ያለ እነዚህ ሁለት ውህደት ፍጹም ሰው ፍጹም አምላክ በአንድ አካል ውስጥ ካልተገኙ፣ ሰዋዊ ባህሪና መለኮታዊ ባህሪ በክርስቶስ ካልተገኙ ምትክን ማግኘት አንችልም። በእኛ ምትክ ሆኖ መስቀል ላይ የሞተና የእግዚአብሔርን ቁጣ ያበረደ መካከለኛ ማን ነው? ኢየሱስ። የሰው ልጅ የኃጢአት ዕዳ ለመክፈል ተተኪው ራሱ ሰው መሆን አለበት። ነገር ግን የቢሊዮኖችን ሰዎች የኃጢአት ዕዳ ለመክፈል ተተኪው ወሰን የሌለው ዋጋ ሊኖረው ያስፈልጋል። የክርስቶስን የመስቀል ሞት ፕሪሺየስ ያደረገው የመለኮት ሙላት በሱ ውስጥ መኖሩ ነው። ምክንያቱም ኢየሱስ ክርስቶስ እኮ አንድ ወንበዴ አይደለም።
ክርስቶስ ፍጹም ሰው ባይሆን ኖሮ በእኛ ፋንታ መሞት አይችልም ነበር። ፍጹም አምላክ ባይሆን ኖሮ ደግሞ ሞቱ ለሁላችን የሚበቃ ባልሆነ ነበር። ስለዚህ እኮ ጳውሎስ ስለ ጻድቅ ሰው የሚሞት ቢፈለግ ምናልባት አንድ ሰው በጭንቅ ይገኝ ይሆናል፣ ስለ ኃጥአን የሚሞት ግን አለ። ክርስቶስ የሞተው ስለ ኃጢአተኞች፣ ስለ ዓለም ሁሉ ነው። የክርስቶስን ሞት የእግዚአብሔርን ቁጣ አብርዶ ሰዎችን አርነት እንዲወጡ ወይም ስሬት እንዲያገኙ ያስቻለው ምንድነው ብትሉ የሞተልን ተራ አንድ ሰው አይደለም። የሞተልን ፍጹም ሰው ፍጹም አምላክ። ስለዚህ ድነታችን ፍጹም የሆነው እነዚህ ሁለት ባህሪያት በክርስቶስ መገኘት። ሁለተኛው እነዚህ ሁለት ባህሪያት ባይገኙ ኖሮ ውጤታማ መካከለኛ አይኖርም ነበር ማለት ወይም መካከለኛ የሆነ ካህን አይኖርም። መካከለኛ ማለት በሁለት ተቃራኒ ወገኖች መካከል የሚቆም አካል ማለት ነው። ክርስቶስ አምላክ ብቻ ቢሆን ኖሮ ተበዳዩ ወገን ብቻ ይሆን ነበር። ተበዳይ ወገን ብቻ አለ። ሰው ማንን ነው የበደለው? አምላክን ነው። አምላክ ብቻ ቢሆን ሁሌ ተበዳይ ብቻ ነው የሚሆነው። ሰው ብቻ ቢሆን ኖሮ እርዳታ የሚያስፈልገው እግዚአብሔርን የበደለ በደለኛ ብቻ ይሆን ነበር። ነገር ግን ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ በመሆኑ እግዚአብሔርን ወክሎ ሰውንም ወክሎ መካከለኛ አስታራቂ እንዲሆን ያስቻለው እነዚህ ሁለት ባህሪያት በክርስቶስ። ስለዚህ አስታራቂያችን ፍጹም ሰው ፍጹም አምላክ ነው። ሶስተኛው ስሬትም ፍጹም ስሬት አይኖርም ነበር ማለት። ስሬትን በተመለከተም ፍጹም ስሬት አይኖርም። ሁለቱ ባህሪያት በክርስቶስ በመገኘቱ ኮምፕሊት አቶንመንት ኖረ ማለት። ፍጹም ስሬት። ስሬት ማለት በእግዚአብሔርና በሰው መካከል የተፈጠረው የኃጢአት ግድግዳ ፈርሶ አንድነት መፈጠሩ። በሁለታችን መካከል በእግዚአብሔርና በእኛ መካከል ያለው ጥል ፈረሰ። በምኑ ነው የፈረሰው? በሞቱ ነው የፈረሰው። ፍጹም ሰው ፍጹም መለኮት በእግዚአብሔር ደም ተዋጅተናል የሚለው እኮ ለዚህ ነው። ሉቃስ ክርስቶስ አምላክ በመሆኑ ኃጢአትን ይቅር ለማለት ስልጣን አለው። ሰው በመሆኑ ደግሞ ለስሬት የሚያስፈልገውን ደም ማፍሰስ ችሏል። ያለ ተዋህዶ ይህ እርቅ ፈጽሞ ሊታሰብ ኃጢአታችን ይቅር ይላል። ሰምታይም ደግሞ ለኃጢአታችን መስዋዕት ደም ሳይፈስ ስሬት። እና እነዚህ ሁለት ባህሪያቶች በክርስቶስ መኖራቸው በጣም ለክርስትና ወሳኝ ጉዳይ ነው። ተዋህዶ ወይም ሃይፖስታሲስ ዩኒየን የምንለው ለማያቋርጥ ሊቀ ካህንነቱ ያለው ትርጉም በጣም የላቀ ነው። ክርስቶስ ከትንሣኤ በኋላ ፍጹም አምላክና ፍጹም ሰው ሆኖ እስከ ዘላለም ይቀጥላል። አንዳንድ ሰው ደግሞ ይመስለዋል መስቀል ላይ ሲሞት ስጋውን ጥሎት አራግፎት በቃ ሄደ፣ ወደ መለኮትነቱ ይተቀላቀለ ይመስለዋል። እውነት ነው፣ ወደ መለኮታዊ ክብሩን ሄደው፣ ግን ሲሄድም በምንድን ሄደው? በዛው አካል ይላችኋል። ሉቃስ ሐዋርያ ሥራ ላይ የጠቀሰልን ወደ ላይ ከፍ ከፍ ብሎ ሲሄድ አዩት እና ትኩር ብሎ ሲመለከቱ ሳለ መልአክ መጡና እናንተ የገሊላ ሰዎች ሆይ ስለምን ትኩር ብላችሁ ትመለከታላችሁ? ይህ ወደ ላይ ሲወጣ ያያችሁት እንዲሁ ተመልሶ ይመጣል። የሚመጣው በወጣበት የትንሣኤ አካል ነው። ይሄ ማለት በሰማይ በሁለቱ ባህሪያቶች አሁንም በአብ ቀኝ ይታይልናል። እንደ ሊቀ ካህናችን ስለኛ ምን ያደርጋል ማለት ነው? ይማልዳል። የዕብራውያን ጸሐፊ ምዕራፍ 7:25 የሚነግረን ይሄ ነው። ዘወትር ሊያማልድ ወደ አብ ቀኝ ምን አድርጓል? ገብቷል። ያማልዳል። አሁንም የኛ ድካም፣ የኛ ጉድለት፣ የኛ አቅመቢስነት ይሰማዋል፣ ይገባዋል። አሁንም እግዚአብሔር ቅድስና እንደሚፈልግ፣ ንጽህና እንደሚፈልግ፣ ሰው ሁሉ የእግዚአብሔር መንግስት እንዲወርስ በዚህ በልጁ በኩል በተደረገው የቤዛነት ስራ እንዲያልፍ እግዚአብሔር ይፈልጋል። ስለዚህ መካከለኛ ሆኖ የአማላጅነት ስራ የሚሰራው ማን ነው? በድካማችን ይራራልናል። ዕብራውያን 4:15 አሁንም ይራራል። ይራራልን የማይችል ሊቀ ካህናት ለምን ነው ይራራልን? መለኮት ብቻ ከሆነ የሚታየው ሰይፍ ነው። ምህረት የበዛበት ቢሆንም ኃጢአትን ሲያይ አሁንም ምን ያደርጋል? እግዚአብሔር ቆጣል። ግን ሁሉ ጊዜ እኛን የሚያየን በማን በኩል ነው? በክርስቶስ ነው። ለዚህ ነው ምህረቱ የሆነ አምላክ ከቁጣው ይልቅ ምህረቱና ጸጋው የበዛው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ በአብ ፊት ስለሚታይልን እግዚአብሔር የተባረከ ይሁን። የከበረ አምላክ ሰው ሆኖ ይነግሳል። በሺህ ዓመት መንግስት ደግሞ አንድ ቀን ይነግሳል። ጌታ አንድ ቀን ይነግሳል።
ዓመት ከሱ ጋር በብረት በትር አሕዛብን በሚገዛበት ጊዜ ከሱ ጋር ነግሳለሁ። ይሄ መጨረሻው ትምህርት ዘመን ትምህርት ስለሆነ እዛ ውስጥ ብዙ አልገባም። ከዚህ ትምህርት ጋር እንግዲህ በርካታ አስተሳሰቦችና አመለካከቶች አሉ። እነሱን መጽሐፍቶች አንብቡ። ከዛ ልውጣና ሌሎች አስፈላጊ ሐሳቦችን ለማየት እንሞክር። የኢየሱስ ሕይወትና አገልግሎትን በዛ ዘላለምን አይተን እንጨርሳለን። የኢየሱስ ሕይወትና አገልግሎት ኢየሱስ በምድር ላይ በተመላለሰበት ጊዜ ሕይወቱና አገልግሎቱ ፓራራል አልነበረም። ሕይወቱ ንጹህ ነው፣ የሚታይ ነው፣ ሞዴል ነው፣ ምሳሌ ነው። በሌላ መልኩ ደግሞ የሚታይ የተገለጠ ምን ነበረው? አገልግሎት ነበረው። ይሄ ኢንካርኔሽን ወይም ስጋዊ የምንለው ባለፈውም አንስተናል። ስጋዊ ማለት እንግዲህ የዘላለም የእግዚአብሔር ልጅ መለኮትነቱን ሳይተው የሰውን ባህሪ ገንዘብ በማድረግ ወይም ሰው በመሆን ተመላለሰ ማለት ነው። ስጋዊ የምንለው ኢንካርኔሽን የሚለው ቃል ስጋ መሆን የሚለውን ሐሳብ ነው የሚያሳየው። ኢንካርኔቶ የሚል የላቲን ቃል ነው። በግሪክ ደግሞ ባለፈው ኢንሳርኮስ የሚል ቃል ነው የሚጠቀመው። ስለዚህ መለኮት ተሰግኦ ሆኖ ሲመጣ በስጋዌ ሲመላለስ ሁለት ነገር ነበር ያደርግ የነበረው። አንደኛው በሕይወቱ ምሳሌ ይሆን ነበረ። ሁለተኛው ደግሞ በስጋው ወራት ሰዎችን ሁሉ ምን ያደርግ ነበረ? የእግዚአብሔርን መንግስት በመስበክና በማገልገል ተአምራቶችን በማድረግ በቅዱሳን መካከል ይመላለስ። ይህ ስጋ መሆን የሚለው ሐሳብ በክርስትና ትምህርት ውስጥ የሚከተሉ ሶስት ጥልቅ እውነቶችን ያሳያል። አንደኛ ባህሪን መዋሃድ እንጂ መለወጥ አይደለም። አፖስቶሊን ቅድም እንዳነሳሁት ኢየሱስ መለኮትነቱን ሳይቀይር ሳይለውጥ ስጋን ጨምሮ ሁለቱ ባህሪያት ሳይዋሃዱ ሳይቀላቀሉ ሳይማጠጡ ሳይዋጡ ሳይገፋፉ በአንዱ በክርስቶስ መኖር። ይህ ማለት ኢየሱስ ተሰግኦ ሲሆን ወይም ስጋ የሆነው በመካከላችን ሲመለስ ባህሪን መዋሃድ እንጂ መለወጥ አይደለም። አልተለወጠም። ሌላ ኔቸር አልያዘም። አምላክ ሰው ሲሆን አምላክነቱ ወደ ሰውነት አልተለወጠም። ይልቁንም ቀደም ሲል ያልነበረውን የሰው ባህሪ ከራሱ ጋር ምን አደረገ? ዋሃደ ማለት ነው። ሁለተኛው እውነተኛ ስጋ መሆን ነው። አልመሰለም። ተሰግኦ ወይም ደግሞ በስጋዌው ኢየሱስ ክርስቶስ አምላክ ሰው አልሆነም። ሰው አልሆነም ማለት አምላክነቱን ትቶ ሰው አልሆነም። በአምላክነቱ ላይ ሰውን ነው የጨመረው። ሲጨምር ደግሞ እውነተኛ ስጋ ነው እንጂ የሚመስል ስጋ አልጨመረም። ሌላኛው ችግር ደግሞ ይሄ ነው። መለኮት በምድር ላይ ለመመላለስ ትንሽ ስላስፈለገው ሰው የሚመስል አካል ጨመረ አይነት አይደለም። የኢየሱስ ስጋ የለበሰው እንደ ልብስ ለብሶ እንዲያወልቀው ሳይሆን ለዘላለም ከእርሱ ማንነት ጋር እንዲቀጥል ተደርጎ እግዚአብሔር ስጋን አዘጋጀ። ይሄ ነው ያው ኢየሱስ ክርስቶስ ፍጹም። ሜሪዮሎጂ የሚሉት ትምህርት አለ ታውቃላችሁ። ሜሪዮሎጂ ማለት ከሷ በስጋና በደም ስለተካፈለ እሷ ደግሞ ከመለኮትነቱ ተካፍላለች፣ እሷም ስለዚህ መለኮት ሆናለች የሚል ትምህርት እንዳለ ታውቃላችሁ አይደል? ለዚህ ነው እኮ ቤዛ ናት የሚሉት ማርያም ነው። እሱ እንጂ ወደ ምድር መጥቶ በስጋና በደም በመካፈል መለኮት ሙላቱን ሳይተው ሁለቱ ባህሪያቶች በአንድ አካል ሆነው በምድር የተመላለሰው እሷ ከሱ የወሰደችው ምንም ነገር የለም። ከሱ የወሰደችው የመለኮት ኔቸር የለም። ምክንያቱም መለኮት ለሌላ ሰው ሊሻገር አይችልም። በባህል የደህንነት መሰረት ነው። ስጋ መሆኑ ኢንካርኔት መሆኑ መሞት እንዲችል ስለኛ መስዋዕት እንዲሆን አስችሎታል። አያችሁ፣ ስጋ መሆን ከሌለ መሞት የለም። መሞት ከሌለ ደግሞ ስሬት የሚባል የለም። ስለዚህ ድነታችን ያለው እዚህ ጋር ነው። እኔና እናንተ እንድንድን አምላክ በስጋና በደም ተካፍሎ እነዚህ ሁለት ባህሪያት ሳይነጣጠሉ በክርስቶስ ለዘላለም እንዲቀጥሉ መካከለኛ እንዲሆን ስሬታችን እንዲሆን ለኃጢአታችን ዋጋ እንዲከፍል በእግዚአብሔርና በእኛ መካከል ያለውን ጥል ግድግዳ አፍርሶ እንድንታረቅ
ክርስቶስ ኢየሱስ ይሄን መንገድ መርጦ ክሩሲፊክሽን የምንለው የመስቀል ሞት ለክርስትና እምብርት ነው። ኢየሱስ ካልተነሳ ኢየሱስ ካልሞተ እምነታችን ከንቱ ነው። የክርስትና ጉዳይ ያለው እዛ ላይ ነው። በክርስቶስ ሞትና በክርስቶስ ትንሣኤ ላይ ሲሞት ስለ ኃጢአታችን ዋጋ ተከፍሎ ጨረሰ። ከሞት ሲነሳ በሞት ላይ ስልጣን ያለውን ሻረና እኔና እናንተን አርነት አወጣን። እግዚአብሔር የተባረከ ይሁን። ስለዚህ ድነታችን ሙሉ የሚሆነው ክርስቶስ በስጋ በመምጣት መጽሐፍ ሳይ መሰረታችን ይሄ ነው። ቅድም ያነሳ ነው ዮሐንስ ወንጌል ምዕራፍ 1:14 ላይ ቃል ስጋ ሆነ በእኛ አደረ። ገላትያ 4:4 ላይ እግዚአብሔር ከሴት የተወለደውን ልጁ ምን አደረገልን? ላከ። የሚመስል ሳይሆን እውነተኛ ማንነት። ዕብራውያን 2:14 ላይ በስጋና በደም ተካፈለ። የሚመስል ሳይሆን እውነተኛ ሰው ነው ክርስቶስ። ግን ኃጢአት ከኛ የሚለየው ኃጢአት አልባ መሆኑ ብቻ ነው። የመጀመሪያው አዳም እንደነበረ ነው የሆነው። ሁለተኛው አዳም የመጀመሪያው አዳም መለኮት የለውም እንጂ ሰውነቱ ምን ነበረ? ከመውደቁ በፊት ንጹህ ነው እኮ ከእግዚአብሔር ጋር ማውራት የሚችል እግዚአብሔር ጋር መቆየት የሚችል ስልጣንና የገዥነት ባህሪን የተካፈለ ከወደቀ በኋላስ የወደቀ ለሞትና ለቁጣ አልፎ የተሰጠ። ሁለተኛው አዳም ሲመጣ ደግሞ እንደ መጀመሪያው አዳም ከኃጢአት ንጹህ የሆነ። ሁለተኛው አዳም አንደኛ መለኮት ስለሆነ፣ ሁለተኛ እንደ መጀመሪያው አዳም የኃጢአት ባህሪ የሌለው ከመሆኑ ጋር ተያይዞ፣ ሶስተኛው በመታዘዝ አዳም የወደቀው ባለመታዘዙ። ስለዚህ ስጋዊ ዓላማ አለው፣ እግዚአብሔርን ለመግለጥ ነው። ኢየሱስ በተሰቀለው እኛ ጋር መካከል የመጣው እግዚአብሔርን መግለጥ እንዲችል አንደኛው ህይወቱ ይሄ ነው። እኔን ያየ አብን አራብን አሳየን፣ በቃ ሌላ አልፈልግም፣ አሳየን። እኔን ያየ ሌላ ያስፈልገው። ዮሐንስ ወንጌል 1:18 ላይ ደግሞ እንደዚህ ነው የሚለው አይደል? ቃልም ስጋ ሆነ ጸጋና እውነት ተሞልቶ በእኛ አደረ። ዝቅ ይልና እግዚአብሔርን ያየው አንድስ እንኳ የለም፣ በአባቱ እቅፍ ያለው አንድ ልጁ ተረከው ማለት እኮ በጣም ናሬሽን ማለት ብትንትን አድርጎ አንድ ነገር ማሳየት ማለት። መተረክ የሚችል ሰው በስፍራ ውስጥ ያለ ብቻ ነው። የታሪኩ ባለቤት የሆነ ነው መተረክ የሚችል። ለዚህ ስለ አንዳንድ ሰዎች ነገር በእንትን ስናልፍ ከዛ በኋላ እንዲገጠመንና እንሆንን የሚተርክ ምን አይነት ሰው ነው? እዛ ያለ ሰው እንዲህ ብለው ነበር ነው የሚባለው። የሌላን ሰው እንትን የምታርቅ እንዲህ ተብሏል ነው የምትሉት አይደል? አሁን ለኢራቅና ስለምናምን ጦርነት ብታወሩ እኛ ምንድነው የምንሰማው? ዜና ነው። እዛ ያሉትስ የነበረው ነው የሚተርኩላችሁ። እያንዳንዷን ነገር ይነግሯቸዋል። ለእግዚአብሔር ሙሉ መረጃ ያለው አብራርቶ ማስረዳት የሚችል ገጽታውን፣ ባህሪውን፣ የሚወደውን፣ የሚጠላውን፣ የሚያፈቅረውን መናገር የሚችል እግዚአብሔር ይሆን ብቻ። አሜን ነው። ኢየሱስ ክርስቶስ እግዚአብሔር ስለሆነ አብን አብራራልን፣ ልናውቀው በምንችለው ልክ ገለጠል። እግዚአብሔር ስም የተባረከ። ለኛ እኮ የታደለ ሰው እግዚአብሔርን በምርምርና በፍልስፍና አታገኙትም። በስብከት ሞኝነት ያመነ ለኛ ተገለጠል፣ በራል። ስለዚህ የክርስቶስ ኢየሱስ ተሰግቦ ወይም ስጋዊ መሆን እግዚአብሔርን ለመግለጥ የታሰበ። ሁለተኛው የሰው ልጅን ለመቤዠት ነው ተሰግቦ የሆነው። ሰው በመሆኑ ብቻ ስለ ኃጢአተኞች መሞት ቻለ። ስለዚህ እኛን መቤዠት የሚችለው ኢየሱስ ክርስቶስ ሰው ብቻ ሆኖ ሲመጣ ነው። ሰው አምላክ የሆነው ጌታ ለኛ ቤዛ ሆነልን። ቤዛ ለመሆን የገዛ ክንዱ መድኃኒት ሲያመጣለት መድኃኒቱ የተገለጠው በተዘጋጀው ስጋ ውስጥ አይደለ? አምላክ ስጋ ሁለቱ ባህሪያት ሳይነጣጠሉ ኢየሱስ ክርስቶስ ሆነ። ያ ኢየሱስ ክርስቶስ ስለ ኃጢአታችን ቤዛ ሆኖ ሞተ። ያ ብቻ አይደለም። ኢየሱስ ስጋ ለብሶ የመጣው የዲያብሎስን ስራ ያፈርስ ነው። ዮሐንስ 3:8 የዲያብሎስን ስራ እንዲያፈርስ የእግዚአብሔር ልጅ ምን አደረገ ይላል? ገለጠ። የእግዚአብሔርን መንግስት ለመመስረት ነው። የእግዚአብሔር መንግስት የተመሰረተችው የእግዚአብሔር መንግስት ወደ እናንተ ቀርባለች ብሎ ነው ክርስቶስ።
አቀረበን። ሩቅ የነበረው ትራንሰንደንት የሆነው ምጡቅ የሆነው የእግዚአብሔር መገኛ የእግዚአብሔር አገዛዝ በኃጢአት ምክንያት ከኛ ተነጥሎ የነበረው የእግዚአብሔር አገዛዝ በክርስቶስ ወደኛ መጣ። ሃሌሉያ። አሁን የእግዚአብሔር አገዛዝ ውስጥ ያለ ነው። የእግዚአብሔር አገዛዝ ሲባል ይሆን እንዳይመስላችሁ ልባችሁ ውስጥ እኮ አገዛዙ አለ አይደል? አሁን እኛን ጋቨርን የሚያደርገን እኮ ለዚህ ዓለም መንግስትና ስርዓት የምንገዛበት ነገሮች አሉ አይደል? ቀበሌ መታወቂያ አውጥተን ምናምን የምንወጣበት የምንገባበት ስርዓት አለ። ነገር ግን የእግዚአብሔር መንግስት አገዛዝ አሁን በእኛ ልብ ውስጥ ጀምራለች። ካመንበት ቀን ጀምሮ የእግዚአብሔር አገዛዝ ነው። የእግዚአብሔር አገዛዝ የእግዚአብሔር መንግስት ማለት የሆነ ጂኦግራፊካል ሎኬሽን ብቻ እንዳታስቡ። በእኛ ውስጥ ያለው የእግዚአብሔር ስርዓት አገዛዙ። ታዲያ ተሰጎ ወይም ደግሞ ስጋዌው ስነ መለኮታዊ ፋይዳው ምንድን ነው ካላችሁ ጥቂት ነጥቦችን ላንሳ። ስነ መለኮታዊ ፋይዳው አንደኛው ራሱን ባዶ ማድረግ ኬኖሲስ ነው። ኬኖሲስ ቲዮሪ እንለዋለን በስነ መለኮት። ራስን ባዶ ማድረግ። ክርስቶስ በመልክ እግዚአብሔር ሆኖ ሳለ ራሱን ምን አደረገ? ባዶ አደረገ። ከአብ ጋር መተካከልን መቀማት እንደሚገባ ነገር ሳይቆጥር በምስሉ እንደሰው ተገኘ። ፊልጵስዩስ ምዕራፍ 2:5-11። ይህ ማለት አምላክነቱን ትቷል ማለት ሳይሆን የባሪያን መልክ ይዞ በሰው አምሳያ በመገለጥ ራሱን ዝቅ አደረገ ማለት ነው። ስለማን? ስለኛ። ከዛ ዝቅልና በክርስቶስ ኢየሱስ የነበረው ሐሳብ በእናንተ ዘንድ ደግሞ ምን ይላል? ትህትናን ተማሩ። ታዲያ እኮ እኛ የምንኮፈሰው ልባችን ደረታችን ከፍ አድርገን የምንሄደው የክርስቶስ ስላልገባን ነው። አንዳንዱ ሰው እኮ መሬት አይንካኝ የሚሉ አሉ አይደል? አፈር አይንካኝ ምናምን አይነት ታይፕ አለ። ከኃጢአት መንደር በጌታ ቸርነት ድሮ መጥቶ ከወደቀበት ከሞት አፋፍ ተነጥቆ መጥቶ በምህረቱ የዳነ ሰው ዛሬ በቃ እንትን አፈር አይንካኝ አይነት ታይፕ ይሆን። አይ ትህትናንማ ከኢየሱስ ነው መማር ያለብን። እርሱ ከአብ ጋር መተካከልን ከእግዚአብሔር ጋር መተካከልን እንደ ምናምን ቆጥሮ በምስሉ እንደ ሰው ተገኘ። ከሰውም የባሪያን መልክ ያዘ። ለሞት ይሁን ለመስቀል ሞት የታዘዘ ሆነ። በክርስቶስ ኢየሱስ የነበረው ሐሳብ ለእናንተ ዘንድ ይሆን። ሂዩሚሌሽን ውርደትን። አይ ስነ መለኮታዊ ፋይዳው ስለኛ ተዋረደል። እስከ መስቀል ሞት ድረስ የታዘዘው ነው የሚለው ተዋረደ ማለት ነው። በመስቀል የሚሞት ምን አይነት ነው? የተረገመ። ክርስቶስ እስኪያስቡት መስቀል ላይ ይውጣ እዛ ላይ የዋለው ስለናንተ እርግማን ሆኖ እኛ ቀና ብለን እንድንሄድ ማለት ነው። እኛ ያለ ክስ እንድንሄድ። ሰይጣን እኮ የሚከስበት ስላጣ ሳይሆን አንገታችንን ቀና እንድንል አንገቱን የደፋልን ጌታ ስላለ ነው። ያለዛማ እንደ ማነው ስሙ ኢያሱ የሚያዳኝብን በየዙሪያችን የሚዞር በጣም ብዙ ነው። አጥምጣምህ ልብስህ ጫማ ምናምን የሚል የሚከስ በጣም ብዙ ነው። ከሳሾቻችንን ገለል ያደረገ ጌታ ይባረክ። ሃሌሉያ። ታውቃላችሁ እሱ ወረደና እኛን አወጣን። አሁን እኛ ቀና ብለን ነው የምንሄደው። ከሳሽ የለም። እንደውም እኛን ሲያይ ይደነብራል ሰይጣን። እኛ ንጹህ ስለሆን አይደለም፣ እርሱ ንጹህ ስላደረገ የእኛን ስራ የሰራ ጌታ ስለ። ስለዚህ ይሄ የስጋዊው ፋይዳ ሌላኛው ታውቃላችሁ እግዚአብሔርም ያለ ቅጥ ከፍ ከፍ አደረገው። እግዚአብሔር ከሁሉ በላይ ከፍ ከፍ አደረገው። ከስምም ሁሉ በላይ የሆነውን ስም አድርገው ሰጠው። ስላልነበረው እንዳይመስላችሁ ስለኛ ነው ሁሉ እኮ ይሄ ስም እኛ እንድንጠቀምበት ተሰጠ። ከስም ሁሉ በላይ የሆነውን ስም እርሱ ሲወጣ እኛን ይዞን ወጣ። ኤው ወስዶ በአብ ቀኝ ያስቀመጠን ከስሞች ሁሉ በላይ የሆነውን ስም ሰጠው። እዛ ያ ስም ለኛ ተሰጠ። አሁን እኛ እዚህ ቆም በኢየሱስ ስም ስለው ቷ ይወድቃል። ምክንያቱም ያ የከበረ ስም አለው። እሱ ወረደና እኛን ከፍ አደረገ። ልዕልና አለው። ተሰጎም ስጋዊ ማንነቱ እንደ ተራ ነገር አይቆጠርባችሁ ማለት ነው። አንዳንድ ሰው ኢየሱስ ክርስቶስ ከአብ ከክብሩ ወርዶ
በበረት ተወልዶ ከሰው ተወልዶ በስጋና በደም ተካፍሎ ሁሉም ማድረግ እየቻለ እንደ ተራሰው ተነርቶ ተገርፎ ተንገላቶ መስቀል ላይ ሲሆን ይሁን ደካማ ራሱን ማዳን የማይችል አርጋ ያስባል። እውነት ነው። ያው ወንበዴውም እኮ አስቧል። እሺ አይሁድ ንጉስ በቃ አንተ ችሎታ ካለም አንተንም እኛንም ማዳን እስከዚህ እንደው አስመልጠን አይነት ያኛው አንተ ስነ ስርዓት እኛ በስራችን ይሄ እኮ ንጹህ ነው በቃ አስበይ በመንግስት ሲለው መስቀል ላይ ሆኖ ሰው ማዳን የሚችል ጌታ ሃሌሉያ እዛ ላይ ሆኖ እኮ ነው ዛሬ በገነት እያጣጣረ የመጣበት ዓላማ ነው። የሱ ስቃይ የኛ መዳኛ ነው። እርሱ የከፈለልን ዋጋ እኛ በአብ ቀኝ ተቀምጠን በምድር ላይ ስንመላለስ በጽድቅ አንገታችንን ቀና አድርገን እንድንመላለስ ከከሳሾቻችን በላይ ከፍ ብለን እንድንኖር ያደረገ ጌታ ወገኖቼ ይሁንስ ሲገባን ነው ክርስትና የሚጥመን። ኢየሱስ በእኛ የኢየሱስን የማስተማር አገልግሎቶች ፈጠን ቢል ክርስቶስ በምድር ላይ ሲኖር ህይወቱን ብቻ ሳይሆን ያካፈለን ትምህርቶቹም የሚገርሙ ነበሩ። ትምህርቶቹ የሚገርሙ ናቸው። በተለይ 3 አቅጣጫ ላይ ያተኩራል። የመጀመሪያው የእግዚአብሔር መንግስት ነው። ይሁት ክርስቶስ በትምህርቶች ውስጥ የሚያተኩረው የእግዚአብሔር መንግስት ወገኖች ዛሬም ስንሰብክ ስናስተምር ትኩረታችን የእግዚአብሔር መንግስት ሊሆን ይገባል። አሁን በጣም ሽፍት አድርጓል። ሰይጣን በጣም ይሸወደን ይመስለኛል። የተበላለ ተጣል ይሳካላል ታገኛለህ ትሻገራለህ ምናምን ወደ ተሻገረን እንደምዘልቅም ባላውቅም በጣም እንዲህ አይነት ነገሮች ነው ያሉት። ግን የስብከታችንና የትምህርታችን ማዕከል ክርስቶስ መሆን አለበት። የክርስቶስ አስተምሮ ምን ታላችሁ? የእግዚአብሔር መንግስት ቀርባለች ነው። የእግዚአብሔር መንግስት ቀርባለች በሉ። ኢየሱስ ስብከት ማዕከላዊ ጭብጥ የእግዚአብሔር መንግስት ይላችኋል። ማርቆስ 1:15 ላይ የእግዚአብሔር መንግስት ቀርባለች ንስሐ ግቡ በወንጌል እመኑ። በቃ ይሄ ነው ስብከቱ። ስብከታችን ማዕከል መሆን ያለበት ይሄ ነው። መንግስቱ ሲባል የእግዚአብሔር ሉዓላዊ አገዛዝ ወደኛ ቀርቧል። በሱ አገዛዝ ስር ተዳደሩ ማለት እንጂ የሆነ አንድ ከተማ እንደምንወርስ ኦፍ ኮርስ ከተማ አለን። በመጨረሻ ዘመን የሚሆን ነገር ርስት አለን። ግን የእግዚአብሔር መንግስት ከምንወርሰው ርስት ይበልጣል። የሚወርሱትን ሰዎች ለእግዚአብሔር መንግስት ማዘጋጀት ላይ ያተኮረ። ወደ ምድር የመጣው ርስቱ ስላልነበር አይደለም። የመጣው ርስቱን የሚወርሱትን ሰዎች በደሙ በኩል መዋጀትና ለእግዚአብሔር መንግስት ማዘጋጀት። የእግዚአብሔር መንግስት አሁን አለች፣ ወደፊት ትቀጥላለች፣ ትኖራለች። ሁለተኛው የክርስቶስ ትምህርት ትኩረት ምሳሌዎችና የሥነ ምግባር ትምህርቶች ናቸው። በምሳሌዎቹ ፓራብልስ የምንላቸው የእግዚአብሔር መንግስት ያኗኗር ዘይቤ እንድንኖር በእግዚአብሔር መንግስት አገዛዝ ውስጥ በሥነ ምግባር በታነጸ ህይወት እንድንኖር ትኩረት ያደረጉ። ለምሳሌ ሂዱ ማቴዎስ 5:6-7 ተመልከቱ። በጣም ጥልቅ የሆነ ረጅም ዲስኮር ጌታ ያቀረበበት ነው። ኢየሱስ መንፈሳዊ እውነትን በምድራዊ ታሪኮች ወይ ምሳሌዎች ያስተምር ነበር። እውነትን ለሚፈልጉ ይገልጣሉ እነዚህ ምሳሌዎች። ልባቸው ለደነደነ ደግሞ ይሰውራሉ። አልገባንም ያወራው ቃሎች ይሰናከላሉ። እናንተ አልገባችሁም እንዴ ብሏቸዋል። አንዳንድ ጊዜ ደቀ መዛሙርት ሆነው እንኳን ግር ይላቸው ነበር። የተራራው ስብከት ደግሞ ስነ ምግባር የተሞላበት ይሁን። አንብቡ ቤታችሁ ገብታችሁ 5-6-7 ማለት ልንኖረው የሚገባ የክርስትና ስታንዳርድ ተቀምጧል። ታገል ነው አይደል? አንዳንድ ሰዎች ይሄ እዚህ አይደለም በሰማይ ስንሄድ ነው እንጂ እዚህ አይቻልም ብለው ሊደመድሙ ይሞክራሉ። አይ እዚሁ ነው። እዚሁ እየተለማመር ነው ወደዛ ፍጽምና ዘልቃል። እናንተ አትችሉም፣ ግን በእናንተ ውስጥ ያለው የእግዚአብሔር ጸጋ ያስችላቸዋል። በዚህ እውነት ነው እንድናድግ እግዚአብሔር ይፈልጋል። ሶስተኛ የትምህርቱ አቅጣጫ ተመልክቱ። የኢየሱስ ትምህርት ስልጣን የሞላበት እንደ ባለ ስልጣን ነበር እንጂ ይላል አይደል መጽሐፍ። እንደ ፈሪሳውያን አይደለም የሚናገረው፣ እንደ ባለ ስልጣን ነው የሚናገረው አሉ። ማለት ሊቀ ካህኑ ሊናገረው እንደሚችለው ወይም እግዚአብሔር ሊናገር እንደሚችለው አይነት አነጋገር የሚናገር እንደ ጻፎች ሳይሆን እንደ ባለ ስልጣን ያስተምር ነበር። ጻፎች በጣም ኮምፕሮማይዝ እያደረጉ ተብሎ ተጽፏል፣ እንዲህ ልናደርግ ይገባናል ነው። እርሱ ግን አድርጉ
ለባለስልጣን ነበር የሚያስተምረው። ስልጣኑ ከመለኮታዊ ማንነቱ ከአብ ጋር ካለው ጥልቅ ግንኙነት የሚመነጭ ትምህርቶቹ እግዚአብሔር መንግስት አላቸው። ትምህርቶቹ በስልጣን ናቸው። ትምህርቶቹ ስነ ምግባርን ትኩረት ያደርጉ። ተአምራቶቹስ የጌታ ኢየሱስ ተአምራቶች ደግሞ ተመለከቱ። ተአምራቱ ዝም ብሎ ተራ ተአምራት አለ። ሁለት ነገሮች ላይ ያተኩራል። አንደኛው የተአምራት ባህሪና ዓላማን በደንብ ቁልጭ አድርጎ የሚያሳይ። ተአምራት የተፈጥሮ ህጋትን የሚያልፍ መለኮታዊ ስራዎች ናቸው። ኢየሱስ ክርስቶስ አምላክ መሆኑን ለማሳየት አይደለም ተአምራቶችን የሚያደርገው፣ ሰዎች በእርሱ ያምኑ ዘንድ ነው የሚለው። በእኛ ህይወት ተአምራት ቢሆን እኛን ዝነኛና ዋነኛ ማድረግ ዓላማ ያለው አይደለም። እግዚአብሔር በእኛ ቢሰራ የእግዚአብሔር መንግስት ከፍ እንድትል፣ ክርስቶስ ደምቆ እንዲታይ፣ ሰዎች ከእግዚአብሔር መንግስት ጋር እንዲገናኙ ነው እነዚህ ተአምራቶች። ያ ዮሐንስ ምልክቶች ይላል፣ ድንቆችና ምልክቶች። ሁሉም ምልክቶች ድንቆቹ ብትመለከቱ ሰዎችን አይኖቻቸውን ወደ ክርስቶስና ወደ እግዚአብሔር መንግስት እንዲያደርጉ የሚስቡ እንጂ ለዝና ይችል ነበር እኮ ራስን ከቤተ መቅደስ ወሩር ስላንተ መላእክትን ያዛል ተብሎ ተጽፏል። ዝና እኮ ነው በቃ እንዴ ከመቅደሱ ዘሎ እኮ ምንም ያልተጎዳ ምናምን ተብሎ፣ ግን ኢየሱስ ክርስቶስ ሂድ ነው ያለው። አያችሁ፣ እግዚአብሔር አምላክን አትፈታተን ተብሎ ተጽፏል። የጌታ ኢየሱስ ተአምራቶች መሲሐዊ ማንነቱን ለማረጋገጥ የመጣበት ዓላማ መሲሐዊ ማንነቱን ገልጦ ሰዎች ከእግዚአብሔር መንግስት ጋር እንዲገናኙ። የጌታ ኢየሱስ ተአምራቶች መለኮታዊ ስልጣኑን ለማሳየት ነው። ዝም ብሎ ተራ ሰው ሳይሆን የመለኮት ሙላት በሱ ውስጥ ያለ። እዚህ ይላችሁ ከሆነ ያን በጣሪያ ያስገቡትን ሰው ትይዛችሁ አይደል? አስገቡትና ሲያየው አዘነለት እና አንተ ሰው ኃጢአት ተሰረይ ይችል ሲል እንዴ አሉ። ከአንዱ ከእግዚአብሔር በቀር ኃጢአት ሊያሰር የሚችል ማን ነው? ሲቆጡ አልጋን ተሸክመህ ሂድ አለው። የሰው ልጅ ኃጢአትን ማሰረይ የሚችል እንደሆነ ያውቁ ዘንድ አላል ጣናል። ስለዚህ በምድር በነበረበት ጊዜ ያደርጋቸው የነበሩት ተአምራቶች ከመሲሐዊ ማንነቱን ከማሳየት ባሻገር መለኮታዊ ስልጣኑን ለማሳየት ተጠቅሞባል። የመንግስቱን መምጣት ለማብሰር ተጠቅሞባል። እንግዲያስ የእግዚአብሔር መንግስት ወደ እናንተ ቀርባል፣ በመካከላችሁ ናት እያለ የእግዚአብሔር መንግስት መምጣት በጉልህ ያስረዳ። የመንግስቱ ምልክቶችና የክርስቶስ ርኅራኄዎች ብትመለከቱ ተአምራቱ የውድቀት ውጤቶች ላይክ ህመም፣ ሞት፣ ትርምስ፣ ስቃይ በሰዎች ውድቀት ውስጥ ነበረ። የሰዎች ከእግዚአብሔር ጋር ያላቸው ግንኙነት መበላሸት ጋር ተያይዞ የሰው ስርዓቶች ተበላሽተዋል። በመበላሸታቸው ምክንያት በሰዎች ህይወት ውስጥ በጣም ምስቅልቅል የሆነ ነገር መጥተዋል። እርሱን ያከመና ያስተካከለ ማን ነው? ኢየሱስ ክርስቶስ ነው። በሽታን ወደ ጤና የለወጠ፣ ሞትን ወደ ህይወት የለወጠ፣ በረሃብና በስቃይ ለነበሩ ሰዎች ርኅራኄውን ያሳየ፣ እኔ አዝንላቸዋለሁ ብሎ ሐዘኔታውን ጌታ በምድር ላይ ሲመላለስ የተአምራቱ ትኩረት ከዚህ ጋር የተያዘ። እግዚአብሔር የተባረከ ይሁን። እነዚህ ነገሮች እንግዲህ ክርስቶስን በጉልህ እንድናውቀው የሚያግዙን መሰረታዊ እውነቶች ናቸው። መሰረታዊ እውነቶች ናቸው። የክርስቶስ ማዕረግና ተግባራትን ደግሞ ትንሽ ሶስት ባህሪያቶች ወይ ማዕረጎች አሉት። ክርስቶስ ነቢይ፣ ክርስቶስ ካህን፣ ክርስቶስ ንጉስ። እነዚህ ሶስት ባህሪያቶች በክርስቶስ ውስጥ የተገለጡ ናቸው። ክርስቶስን መጽሐፍ ቅዱስ እንደ ነቢይ ይገልጸዋል። ክርስቶስን እንደ ካህን ይገልጠዋል። ክርስቶስን ደግሞ እንደ ንጉስ ይገልጠዋል። ምን ማለት ናቸው? ነቢይ ማለት የእግዚአብሔርን ቃል ፈቃድ ለሰው ልጆች የሚያሳይ የሚያደርስ ተላኪ መልእክተኛ ማለት ነው። ክርስቶስ ግን መልእክተኛ ብቻ ሳይሆን እርሱ ራሱ ቃሉ ነበረ። በመጀመሪያ ቃል ነበር የተባለው፣ ቃልም በእግዚአብሔር ዘንድ ነበር የተባለው። ያ የእግዚአብሔር አፍ የሆነው የእግዚአብሔር መልእክት የሆነው እሱ ራሱ በእኛ መካከል ከነቢይ በላቀ ማንነት ተገልጧል። ሲመላለስ ግን የነቢይ ስልጣን ነበር።
ምን ማለት ነው ስላችሁ አንደኛው የእግዚአብሔርን እውነት ገላጭ ነበር ማለት የእግዚአብሔር እውነት የተገለጠው በማን ነው በክርስቶስ ነው የእግዚአብሔር እውነት ገልጦልናል ይሄ ኢየሱስ በእግዚአብሔር ለሰው ልጆች በሚገባ ተገልጧል ማለት ሁለተኛው ፍጹም አስተማሪ ነበር ነብይነቱ ዘላለማዊ ነው ነቢያት አስተማሪ ናቸው በነገራችን ላይ ትንቢት መናገር ብቻ ሳይሆን የእግዚአብሔር እውነት የሚያስተምሩ ስለዚህ ፍጹም አስተማሪ ነበር እርሱ ስለወደፊቱ ጊዜ መናገር ብቻ ሳይሆን የሰው ልጅ ሊኖርበት የሚገባውን መለኮታዊ እውነት በስልጣን ያስተምር ስለዚህ ፍጹም አስተማሪ ነበር ማለት ነው ክርስቶስ ያ ብቻ አይደለም መጽሐፍ ቅዱሳዊ መሰረትን ያስያዘው አስተምሮቶችን መሰረት አስይዞ ያስተማረን ክርስቶስ ጌታ አምላክህ ከወንድሞቻችሁ እንደኔ ያለ ነብይ ያስነሳቸዋል ተብሎ በነብዩ በሙሴ የተነገረውን ትንቢት ያሟላ ምን ነበረ ነብይ ነው ይሄ ሐዋርያት ሥራ ምዕራፍ 3:22 ላይ ጴጥሮስ ጠቅሶታል በዳግም 18:15 ላይ ካህን ነው ስንል ክርስቶስ ደግሞ እንደ ካህን አንደኛ የማዕረግ ስሙ ካህን ማለት መካከለኛ አማላጅ ነው ማለት ነው በእኛና በእግዚአብሔር መካከል ያለ መካከለኛ እሱ ብቻ አይደለም የአንድ ጊዜና የዘላለም መስዋዕት ያቀረበ ካህኑ በአመት አንድ ጊዜ ስለራሱና ስለሕዝቡ መስዋዕት ይዞ ይቀርባል የአዲስ ኪዳኑ ካህናችን ኢየሱስ ግን የዕብራውያን 9:12 እንደሚነግረን አንድ ጊዜ ራሱን መስዋዕት ባቀረበ ጊዜ ሁለተኛ ማቅረብ አላስፈልገው የብሉይ ኪዳኑ በአመት አንድ ጊዜ እየደጋገመ ያደርጋል ሞት እስኪከለክሉ ድረስ ኢየሱስ ግን አንድ በፈጸመ ጊዜ የዘላለም ካህን ሆኗል እግዚአብሔር የተባረከ ይሁን ስለዚህ ክርስቶስ ካህናችን ክርስቶስ ደግሞ ምንድነው ንጉስ ነው ማለት የሚገዛ ጌታ ነው ክርስቶስ አሁን በቤተ ክርስቲያንና በዓለም ሁሉ ላይ በስልጣን ይነግሳል አሁን በእኛ ልብና ቤተ ክርስቲያን ይገዛል ዓለምን የሚገዛ በማንነቱ በመለኮትነቱ የሚገዛ ሆኖ አለ ግን ደግሞ አንድ ቀን የሚገዛበት ጊዜ አለ የሚመጣው ዓለም ላይም ፈራጅና ገዥ ነው በምጽአቱ ጊዜ በሁሉ ላይ ሊፈርድ መንግስቱን ደግሞ ለዘላለም ሊመሰርት የሚችል ንጉስ ነው ራእይ 19:13 የነገስታት ንጉስ ጌቶች መነሻው የአባቱን የዳዊትን ዙፋን ይወስዳል ታችን ስናንጠቃልል ኢየሱስ ክርስቶስ ነብይ ካህን ንጉስ ነው እነዚህ ስልጣኑ እነዚህ ማንነቶቹ በክርስቶስ ውስጥ ለዘላለም ይኖራል አንድ ቀን ተመልሶ ሲመጣ ንጉስ ሆኖ ይነግሳል ተገለጠ ንጉስ ሆኖ በሰዎች ሁሉ ላይ የሚፈርድ ጌታ ሆኖ አሁን በአብ ቀኝ ሆኖ ስለኛ ምን ያደርጋል የክህነት ሥራ ይሰራል ያማልዳል ነብይ ሆኖ ስለሚመጣው ዘመናት ምን አድርጎናል ነግሮናል አስታውቆናል ስለዚህ የሚመጣ መድኃኒት እርሱም የተባረከውን ተስፋችን ምን እናደርጋለን አለ እንጠባበቃለን የሚለው ቲቶ የተባረከው ተስፋችን እርሱም የጌታችን የመድኃኒታችን የኢየሱስ በክብር መመለስ እየጠበቅን ነው የሚለው በልባችን ውስጥ ያለው የእግዚአብሔር ጸጋ የክርስቶስን መመለስ እንጠብቅ ያደርጋል ስለዚህ የሚመጣ የዘላለም ጌታ አለን ኢየሱስ ክርስቶስ የኛ ጌታ ጸልያለን